ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የትንሣኤው በዓልና የፋኖ ድሎች እንዲሁም በአሜሪካ ቅርጫ ሲከፋፈሉ የታሰሩት ኢትዮጵያውያን የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በአማራ ክልል እየተደረጉ ያሉ ውጊያዎችና የሚፈጸሙ የድሮን ጥቃቶች ዛሬም ቀጥለዋል። በክልሉ ክረምት ከመግባቱ በፊት የተጠናከረ የድሮን ዘመቻ እንዲደረግ አዲስ እቅድ መያዙም ተሰምቷል። አየር ኃይሉም እግረኛ ወታደሩን ማገዝ አለበት የሚል አዲስ ወታደራዊ ስምሪት መሰጠቱን የውስጥ አዋቂ የመረጃ ምንጮች ለኢትዮ ፎከስ ገልጸው ተመልክተናል። ትላንትን ጨምሮም ከቀናቶች በፊት በክልሉ የተለያዩ ቦታዎች ላይ ተከታታይ የድሮን ጥቃቶች መፈጸማቸው ይታወሳል። ከሰሞኑም አዳዲስ የድሮን ተተኳሾች መግባታቸውን ተከትሎም የተጠናከረ የድሮን ጥቃት ሊኖር እንደሚችልና በ68 ቦታዎች ላይም ልየታ እንደተደረገ፣ በዚህም በእነዚህ ቦታዎች ላይ ኢላማ ከተገኘም የድሮን ጥቃት ለመፈጸም እቅድ እንዳለም ምንጮቹ አክለው ገልጸዋል። ይህን ተከትሎም ዛሬ በክልሉ የተለያዩ አካባቢዎች የድሮን አሰሳዎች መኖራቸውን መረጃዎች አመላክተዋል። ዛሬ ረፋዱንም ከደብረ ዘይት የተነሱ ድሮኖች በሸዋ ቀጠና የተለያዩ አካባቢዎች እንዲሁም ከባህር ዳር የተነሱ ድሮኖችም በጎንደርና ጎጃም አካባቢዎች ላይ የድሮን አሰሳና ቅኝት ሲያደርጉ ነበርም ተብሏል። ይህ በእንዲህ እንዳለ ዛሬም በጎጃም የተለያዩ አካባቢዎች ውጊያዎች የቀጠሉ ሲሆን የድሮን ጥቃቶችን መፈጸማቸው ተነግሯል። በትላንትናው ዕለት ጎንጅ ቆለላ ደላይ ተብሎ በሚጠራው ቦታ ላይ የድሮን ጥቃት ተፈጽሟል የተባለ ሲሆን በጥቃቱ የደረሰውን ጉዳት ግን ለማወቅ አልተቻለም። ከሁለት ቀናት በፊትም በክልሉ ርዕሰ መስተዳደር የአቶ አረጋ ከበደና የምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የትውልድ ቦታ ምስራቅ ጎጃም እናርጅና እናውጋ አካባቢ በተፈጸመ የድሮን ጥቃት በርካታ ንጹሐን መገደላቸው ይታወሳል። ሆኖም ትላንት ከድሮን ጥቃቱ ቆስለው ከተረፉት መካከል ሕፃናትና ሴቶችን ጨምሮ 6 የሚሆኑ እግረኛ ሰራዊቶች ቤት ለቤት በመግባት ጭምር በወሰዱት እርምጃም ሕይወታቸው አልፏል ተብሏል። የባለስልጣኑ የትውልድ ቦታና ስጋ ዘመዶች በሚገኙበት ቦታ ላይ እንዲህ አይነት ጥቃት መፈጸሙም እጅግ እንዳሳዘናቸው የገለጹት የአካባቢው ነዋሪዎች ልጆቻችን ስልጣን ሲያገኙ ልማትና እድገት ያመጡልናል ብለን ነበር የጠበቅነው፣ የእነሱ ግን ለጉድ ነው። በተቃራኒው በአየር በመድፍና በሞርታር ያቃጥሉናል። ለስልጣን ሲባል ያደጉበትን አካባቢ በዚህ ልክ በጭካኔ በድሮን ማስጨፍጨፋቸው ምን አይነት ሕሊና እንዳላቸው ፈጣሪ ይፍረድ። በትንሣኤው ዕለት ነው ይሄ ሁሉ ግፍና ሰቆቃ እየደረሰ ያለው ሲሉም ሐዘናቸውን በምሬት ገልጸዋል። ይህ በእንዲህ እንዳለ በዚሁ በምስራቅ ጎጃም ዞን ቀጠና ትላንት ከሞጣ ከተማ ቅርብ ርቀት ሰዴ ወረዳ ላይ በርካታ የፋኖ ብርጌዶች በጥምረት የተሳተፉበት ከባድ ውጊያ መደረጉ የተሰማ ሲሆን በሁለቱም ተዋጊዎች በኩልም ከፍተኛ ጉዳት ደርሷል ተብሏል። ውጊያው የጨበጣ የእርስ በርስ እንዲሁም በእጅ ቦምቦች ጭምር የታገዘ ነበር የተባለ ሲሆን የደረሰውን ጉዳት በአሃዝ ለማረጋገጥ ባይቻል ወታደሮችን ጨምሮ ከ60 በላይ የሚሆኑ የአድማ ብተናና ሚሊሻ አባላት በፋኖች ተይዘዋል ተብለዋል። በዚህም የቡድን መሳሪያዎችን ጨምሮ ከ73 በላይ የነፍስ ወከፍ መሳሪያዎችን ከተተኳሾች ጋር በፋኖ እጅ መግባቱም ተገልጿል። በተመሳሳይ በእነማይ ወረዳ በተለይ በዲማ ወይራና ጣልማ አካባቢዎች ላይ ትላንት እስከ ምሽት 12 ሰዓት ድረስ በዘለቀ በከባድ መሳሪያ በታገዘ ውጊያም በሁለቱም ወገኖች በኩል ጉዳት እንደደረሰ የተገለጸ ሲሆን በ3 ተሽከርካሪዎችም በርካታ አስክሬኖች ተጭነው ወደ ቢቸና ከተማ ሲገቡ መመልከታቸውን የአካባቢው የዓይን ምንጮች ገልጸዋል። በ3 ተሽከርካሪዎችም በርካታ አስክሬኖች ተጭነው ወደ ቢቸና ከተማ ሲገቡ መመልከታቸውን የአካባቢው የዓይን እማኞች ገልጸዋል። ዲማ ላይ በነበረው ውጊያም 4 የፋኖ አባላት ሕይወታቸው አልፏል ነው የተባለው። ይህ በእንዲህ እንዳለ በሸዋ ዛሬ 5ኛ ቀኑን የያዘው ዘመቻ ፋኖ ከፍ ያለው ደሴ በሚል የተጀመረው ዘመቻም የቀጠለ ሲሆን በሸዋ ሮቢት፣ አንጾኪያ፣ ገምዛና ደብረ ብርሃን ዙሪያም ውጊያዎች ተደርገዋል ተብሏል። መኩይ ከተማ በፖሊስና አድማ ብተና ካምፕ ላይ በተፈጸመ ድንገተኛ ጥቃትም ጉዳት ደርሷል ነው የተባለው። በሌላ መረጃ በአሜሪካ ቅርጫ ሲመዳደቡ የታሰሩት ኢትዮጵያውያን በሰሜን አሜሪካ ሜሪላንድ ግዛት በከተማዋ በሚኖሩ ሕገወጥ እርድ በሚያከናውኑ አካላት ላይ የክትትልና ቁጥጥር ሥራ በማድረግ ከ100 በላይ የሚሆኑ ኢትዮጵያውያን ቅርጫ ጠባቂዎችና አራጆች ላይ እርምጃ መወሰዱ ተሰምቷል። የፋሲካ በዓልን ምክንያት በማድረግ ከገበሬዎች ያልተመረመረና ማህተብ የሌለው ከብት በመግዛት ቅርጫ ለማድረግ በተዘጋጁት ላይ በተወሰደው እርምጃ
እስካሁን ከ100 በላይ ኢትዮጵያውያን የከፈሉበትን ስጋ ከማጣታቸውም በላይ ከብቶቹን በሸጡላቸው ገበሬዎች ላይም የማሸግና የቅጣት ውሳኔ እንደተላለፈባቸው ያገኘነው መረጃ ያመለክታል። ከቄራ ውጪ ሕገወጥ እርድ መፈጸም የተከለከለ ሲሆን በርካቶች በግላቸው ያልተመረመሩ ከብቶችን ከገበሬዎች እንደሚገዙና ቅርጫ አድርገው እንደሚከፋፈሉ በቅድሚያ መረጃ የደረሰው የሜሪላንድ አስተዳደር ታክስ ፎርስ አዘጋጅቶ ክትትል ሲያደርግ እንደቆየ የሚገልጹት ምንጮቹ ጥቆማዎችንም ከሕዝብ ሲቀበል እንደነበርም ተናግረዋል። በዚህም መሰረት ለፋሲካ በዓል ይህን ሕገወጥ እርድ በፈጸሙት ላይ ትላንት እርምጃ ወስዷልም ተብሏል። የዘንድሮውን የፋሲካ በዓል በማስመልከት በሕጋዊ መንገድ ከብቶችን ለማረድ የሄዱ ወገኖች ደግሞ ቅዳሜ ምሽት ከፍተኛ አውሎ ንፋስ የተቀላቀለበት ዛፎችን የጣለ ከባድ ነጎድጓድ ዝናብ በምስራቅ ሜሪላንድ ግዛት በመጣሉና ኤሌክትሪክ ገመዶችን በመበጣጠሱ በእርዱ ላይ ችግር እንደፈጠረባቸውም ገልጸዋል። በሺዎች የሚቆጠሩ የሜሪላንድ ነዋሪዎች እሁድ የፋሲካ ዕለትን በአውሎ ንፋሱ በደረሰ ጉዳት ከእንቅልፋቸው ነቅተዋል ያሉት የቤትሳይዳ ነዋሪዎች ከብቶችን ለማረድ እንዳልቻሉና የቅርጫ ጊዜያቸውም እንደተስተጓጎለ ታውቀዋል። በቤተል መንገድ አካባቢ ብቻ በ10 ሺዎች የሚቆጠሩ የሜሪላንድ ነዋሪዎች በፍጥነቱ ከፍተኛነት የተዘገበው አውሎ ንፋስ ጉዳት ከኃይል አገልግሎት ውጭ ሆነዋልም ተብሏል። አውሎ ንፋሱ በሰዓት 75 ማይል ድረስ ተመዝግቧል የተባለ ሲሆን በፋሲካ በዓል ጠዋት 1 ሰዓት ከ20 አካባቢ ፈርስት ኢነርጂ ኮርፖሬሽን 24000 የሚጠጉ በርካታ ኢትዮጵያን በሚኖሩባት ሜሪላንድ ደንበኞች ኃይል እንደሌላቸውና በዌስት ቨርጂኒያም ወደ 30,000 የሚጠጉ ደንበኞች ኃይል እንደሌላቸው አስታውቋል። ይህ የኃይል እጦት በሕጋዊ እርድ ላይ ችግር እንደፈጠረባቸውም የሜሪላንድ ነዋሪ ኢትዮጵያውያን አክለው ገልጸዋል። በመጨረሻ አዲስ አበባ ውስጥ የተሰወረው አክቲቪስት ጉዳይ። የአክቲቪስትና የፖለቲካ ተንታኙ ስዩም ተሾመ ጉዳይ ዛሬም ድረስ አነጋጋሪ ሆኗል። የፌዴራል ፖሊስ ስዩም ተሾመ ተሰውሮብኛል ሲል የልደታ ከፍተኛ ፍርድ ቤት በበኩሉ ካለበት ተይዞ ችሎት እንዲቀርብ ውሳኔ አስተላልፈዋል። በፌዴራል ከፍተኛው ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ ስዩም ተሾመ የተባለው ግለሰብ በሕግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበር ከዚህ ቀደም መዘገባችን አይዘነጋም። ፍርድ ቤቱም በስም የተጠቀሰው ግለሰብ ችሎት ቀርቦ ጉዳዩን እንዲያስረዳ በፌዴራል ፖሊስ በኩል መጥሪያ ቢልክለትም ፖሊስም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ምላሽ መስጠቱን ነው የችሎት መረጃዎች የሚያሳዩት። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ